ልብሰ ተክህኖ ለብሰው የታረዱ ካህናት አሉ ዛሬ። አእምሮ በጎደላቸው ሰዎች በልጅነትን መንፈስ ሰደዳቸው እንጂ ብፁዕ አቡነ ማትያስ ታመዋል። ባለፈው ሳምንት አንድ ባለስልጣን ትልቅ ድንኳን ውስጥ ህዝብ ሰብስቦ በኦሮምኛ እንደዚህ ይላል። ዛሬ ምን ህይወት ወይኑ ሰበር በሆነ መረጃ ተመልሼ መጣሁኝ። እንግዲህ አርባ ምንጩ ሊቀ ጳጳስ ዲያቆናቶች በግፍ እንዲሁም ክርስቲያኖች አሁንም እየተገደሉ ይገኛሉ የሚል ድምጽ አሰምተው ነበረ። ከአንደበታቸው እንግዲህ ሙሉ የተቃውሞውን ድምጽ የማሰማችሁ ነው የሚሆነው። እስከ መጨረሻው ድረስ ለምትቆዩ ደግሞ ኦርቶዶክሳውያንን ለማስጨፍጨፍ ማለትም ለማስጨረስ እስከየት ድረስ ደረጃ እየሄዱ እንደሰሩ እንደሆነ ዱላቸውን ወደ መሳሪያ እንደሚቀይሩላቸው ቃል እየገቡላቸው ነው የሚገኘው። ይህንን ሁሉ እንመለከታለን። እስቲ ከዚህ ቪዲዮ እንጀምር። ልጆቻችሁን የምታስተምሩ ወላጆች ላስመልክታችሁ። በዩኒቨርሲቲ ውስጥ አሁን የኛ ልጆች ነጠላ ሲለብሱ ይከለከላሉ። ሴቶቻችን እርቃን ሲሄዱ የተቦጨቀ ጂንስ ለብሰው ሲሄዱ ይፈቀዳል። የኛ የሆነ ነገር ሁሉ ክልክል ነው። ምክንያቱም ዩኒቨርሲቲ ፕሬዝዳንቱና አስተዳደር ብሬኖች የሆነ ሴኩላሪስት ነው። ብሬኖች ነው፣ አእምሮ የታጠበ ነው። መሰልጠን የሚመስለው እኛም በመርዝ ጭስ ሲጨርሱ ነው የነበሩ እግዚአብሔር የለም ያሉ ሰው ዝንጀሮ ነው ያሉ ማርክሲስቶችና ማቴሪያሊስቶችን መምሰል ነው ብሎ ያስባል። ልጆቻችንን በሙሉ ወልደን እዛ ዩኒቨርሲቲ ስንከታቸው የቤተክርስቲያናችን ጠላት ሆነው ነው የሚመለሱት። ብዙ ሰዎች አሁን ልጆቻቸው ውጭ እንዲማሩላቸው ጎበዝ እንዲሆኑ ይፈልጋሉ። እግዚአብሔርን ካጡ ምን ያደርግላቸው? ምንድነው ጉብዝናስ? በመሰረቱ እግዚአብሔርን ሳያውቁ ጉብዝና ቶሎ ለመሞት ነው። ዘመናዊ ትምህርት ያለ እግዚአብሔር አይምሮ አጠባ ነው። አንድን ሰው ፕሮፌሽናል ማድረግ ነው። ሰውየውን እናጥብና እምነቱን እናስተውና ትጉ ሰራተኛ ትጉ ሐኪም እናደርገዋል። በቃ ቀዶ መስፋት፣ መሐንዲስ ከሆነ ይሄን ኮለም ማድረግ፣ ሲሚንቶ መቀላቀል፣ ከዛ ብሩን ወስዶ መጠጣት፣ ቱሪዝም ማድረግ፣ ሲታመም መታከም፣ እስኪሞት እንደ ማሽን እየሰራ መሞት እንጂ ሰማያዊን ነገር አይገነዝም። ፕሮፌሽናል ሮቦት። የፈረንጅ ሮቦት በኤሌክትሪክ ነው የሚሰራው፣ እኛ በጤፍ ነው የምንሰራው። ለዚህ ነው ማንደማመጠው፣ ሽማግሌም ማናከብረው። ዲግሪ ያለ ከተባለ ሰውየው ሽማግሌ ቢሞት አይሰማም። ሽበት ዋጋ ያለው አይመስለውም። ክህነት ምን ዋጋ የለውም ለሱ። ይሳደባሉ ሲፈልግ። ምክንያቱም ጥልቅ ድንቁርና በዲግሪ ሲታሰር ከፍተኛ ትዕቢት ይወልዳል። መምህራችን ፋንታሁን ዋቄ ቃለ ሕይወት ያሰማልን። ይሄ በጣም ብዙዎቻችን ልንመለከተውና ግድ የሚለን ህይወት ነው ብዬ አስባለሁ። ምክንያቱም ልጆቻችንን የምናስተምርበት ትምህርት ቤት ግልጽ ነው። ገንዘብ ኖሮን እኮ ትልቅ ትምህርት ቤት ልናስተምራቸው እንችላለን እና ስለውሏቸው ግን የማናውቅ ከሆነ በጣም ከባድ አደጋ ውስጥ ነን እየከፈልን ልጆቻችንን እየገደልን የምንገኘውና ለማንኛውም እንግዲህ ሁላችሁም በተለይ ወላጆች የሆናችሁ ልጆቻችሁን ጥሩ ምግብ ማብላት፣ ጥሩ ትምህርት ቤት ማስተማር ብቻ ሳይሆን ውሏቸውን፣ ህይወታቸውን ማወቅ ይገባቸዋል ብዬ አስባለሁ። መምህራችን እናመሰግናለን። ብፁዕ አቡነ ማትያስ ታመዋል የሚል መረጃ እየሰማን ነው የምንገኘው። ይህን ቪዲዮ ላስመልክታችሁ። ምንድነው ነገሩ? ወንድምህን ጠልተህ እስከ መግደል ከደረስክ አንተ ማን ነህ? የማን ወገን ነው? ምንድነው ትርፉ? ዲያብሎስ እጅ ሊያደርግህ? ታው ተመለስ። ልጅ አይጠቅምህም። በእግዚአብሔር ይሁንብህ። ሰላም ይስፈን በሀገራችን። የመጣው መከራ እንዲመለስ፣ አለዚያ ይጠርገናል። እግዚአብሔር እኮ ልምጩ ብዙ ነው። በያለንበት ሆነን ወደ እግዚአብሔር የምንጮህበት ሰዓት ነው። በኋላ ይቆጫል። እኔ ያሳዝነኛል በእውነቱ። እባካችሁን ሰላም ይስፈን። በክፉ ስራችን እንጸጸትበት። ወንድሙን ወንድሙ አያጥቃው። ተባብረን ተፋቅረን እንኑር። ይህንን ምከሩበት እኮ ሽማግሌዎች፣ ዝም አትበሉ። ማስታረቅ ይገባል። እንደ መስቀል ይዘን ስናስታርቅ እኮ ኖረናል። እኔ ሽማግሌ ነበርኩ። ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ብፁዕ አቡነ ማትያስ ታመዋል። አደጋ ደርሶባቸዋል። ብፁዕ አቡነ ማትያስ ማምሻውን ጀምሮ እየወጡ ያሉ መረጃዎች የሚያሳዩት ምንድነው? ታመዋል የሚሉ መረጃዎች ናቸው። ብፁዕ ቅዱስ አቡነ ማትያስ ደግሞ ለየት የሚያደርጋቸው የሁላችን አባት ናቸው። በተለይ የኛ የኦርቶዶክሳውያን አባታችን ናቸው። የብፁዓን ሊቃነ ጳጳሳት የበላይ አባት ናቸው። እሳቸው ማህበራዊ ሚዲያ ላይ እየተወራ ያለው መረጃ ምንድነው? ሲራመዱ ምንጣፍ አደናቅፏቸው ወድቀው ትንሽ የአጥንት ስብራት ገጥሟቸዋል የሚል መረጃ ነው እየተናፈሰ ያለው። ነገር ግን ሙሉ ጤንነታቸው ደህና ሲሆን ወደ መንበራቸው ይመለሳሉ፣ ሕክምና እየተከታተሉ ነው የሚል መረጃ ነው ያለው። እና ኦርቶዶክሳውያን ለብፁዕ አባታችን ሁላችሁም ጸሎታችሁ እንድታደርጉ በዚህ አጋጣሚ ጥሬን አስተላልፋለሁ።
አባታችን ከታመሙበት አገግመው ቀና ብለው ጠንከር ብለው እንደ ቀድሞ አባትነቶ ቀና እንደሚያደርጉን እናምናለንና እግዚአብሔር ይማሮት ጨርሶ ይማሮት ማለት እንፈልጋለን። አባታችንን እንግዲህ ይማርልን፣ በዘወትር ጸሎታችሁ አስቧቸው። ስለ ብፁዕ አቡነ ማትያስ ብዙ ነገር ማውራት እንችላለን። ወንበራቸው ጭምር ይወሰድ ተብሎ ከወራት በፊት እንግዲህ ሊነሱ ነው ተብሎ ወሬዎች ስንሰማ ነበርና እውነት እግዚአብሔር አምላክ ይጠብቅልን እንጂ የእሳቸውን ማረፍ የእሳቸውን እዚህ ያለመኖር የሚፈልጉ አጋጣሚውን የሚፈልጉ በጣም ብዙ አካላቶች አሉ። ስለዚህ ባካችሁ በጸሎታችሁ አስቧቸው አባታችንን፣ እግዚአብሔር አምላክ ፈጽሞ ይማራቸው። እስቲ ብፁዕ አቡነ ገብርኤልን ሲሰብኩ በአደባባይ ላይ ቆመው ላስመልክታችሁና የተሰማችሁ ነገር ትናገራላችሁ። እንደዚህ አይነት አባቶችን ያብዛልን። ብፁዕ አቡነ ገብርኤል በጣም ብዙ ትችት እንዳለባቸው ታውቃላችሁ እና ብዙ ጥፋትም ተገኝቶባቸዋል። ከመቤታችን ጀምሮ ስለሷ ሲያስተምሩ ብዙ የተገኘባቸው ነገር አለና እስቲ ይህንን ስብከታቸውን ደግሞ ላስደምጣችሁ። አንድ ሰው መንፈሳዊ ሆኖ እውነተኛ መንፈሳዊ ለመሆን በጣም መሰረታዊ የሚያስፈልጉ ነገሮች 3 ናቸው ይልና የመጀመሪያው ትህትና ነው፣ ሁለተኛውም ትህትና ነው፣ ሶስተኛውም ትህትና ነው ይላል። ሌላ የለም እንደማለት ነው። ሌሎች አያስፈልጉም ለማለት አይደለም። ጉልበቱን የትህትና ጉልበት አጠንክሮ ሌሎቹ ጸጋዎች፣ ኃይሎች፣ ሀብቶች ሁሉ ለማግኘት ትህትና ነው የሚያስፈልገው። ሁሉንም ለማጣት ደግሞ ትዕቢት ነው። በትዕቢት የገባ ነገር የትኛውም ነገር ላይ ያደርሳል። በነገራችን ላይ የትኛውም ጥፋት ላይ ያደርሳል እና ሰዎች ራሳቸውን ከማህበረሰብ እንዳንዱ፣ ከሰዎች እንዳንዱ፣ ከተማሩ ሰዎች እንዳንዱ፣ በተለይ ከሰዎች እንዳንዱ ራሱን የሚቆጥር ሰው እና እንደተለየ ነገር ራሱን የማይቆጥር ሰው ጤናማ ሆኖ ይኖራል። የመጀመሪያው ጥቅሙን ለማብራራት አይደለም፣ ግን ምን ያህል አስፈላጊ እንደሆነ ከሰው ይሻላለሁ ብሎ የሚያስብ ሰው ደግሞ ቀውሶችን ሁሉ ጎትቶ ያመጣቸው እንደ ማግኔት ነው። ትዕቢት ችግሮችን ሁሉ ወደ ራሳችን ህይወት ሰብስቦ የሚያመጣቸው እንዲህ ነው የሚጎትታቸው። ልክ ማግኔት ብረቱን ስፒሉን ምኑ እንደሚሰበስበው ከዚያ በኋላ ትዕቢት ያለበት ሰው የትኛውንም ወንጀል ኃጢአት ይሰበስባል። የልጅነትን መንፈስ ተቀበላችሁ እንጂ የባርነት መንፈስ አይደለም። የእግዚአብሔር ልጆች ከሆናችሁ ደግሞ በእግዚአብሔር የክርስቶስ ወራሾች ናችሁ ይላል። ደስ ይበላችሁ ወገኔ፣ እመን። የእግዚአብሔር ልጆች እንደሆንን ሕያው መንፈስ ቅዱስ ለነፍሳችን ምስክር ነው ይላል። ማን ምስክር ነው ይላል? ተናገሩ። መልአክ ምስክር ነው አይልም? ነቢይ ምስክር ነው አይልም? ሐዋርያ ምስክር ነው አይልም? ግለሰቦች፣ ቡድኖች፣ ማህበራት ምስክር ነው አይልም? ይልቁንም ያ ሕያው የሆነ ቅዱስ የሆነው ሕያው መንፈስ ቅዱስ የእግዚአብሔር ልጆች እንደሆንን እሱ ለነፍሳችን ምስክር ነው። እሱ መንፈስ ቅዱስ የመሰከረለት ደግሞ ነፃ ያወጣ ነው። ልጅ እኮ ወራሽ ነው ወገኔ፣ ወራሽ እኮ ነው ልጅ። ልጅ ወራሽና የምስር ተካፋይ ነው። ይገባችኋል? የምለው ነገር ይገባችኋል? እስኪ ቤታችሁንና ንብረታችሁን የሚወርሰው እናንተ የወለዳችኋቸው ልጆች ናቸው ወይንም በሰራተኛነት የቀጠራችኋቸው ወገኖች? ማን ነው ወራሹ? ንገሩኛ። ማን ነው ወራሹ? አዎ ልጅ ወራሽ ነው። እኛም የእግዚአብሔር ልጆች ነን። ስለዚህ የመንግስቱ ወራሽና የምስጢሩ ተካፋዮች ነን። ይህንን ያገኘነው በአብ በወልድ በመንፈስ ቅዱስ ስም በመጠመቃችን በክብርና ምስጋና ለአምላካችን ነው። እኔ አምናለሁ ታላቁ ማይተም ኢየሱስ ክርስቶስን ማመኑ ብቻ አይደለም ማወቅም ያስፈልጋል። እወቁት። ወዛቲ ሕይወት ዘላለም ከመያምሩ ከለከላዱ ዘባማን አምላከ ጽድቅ ባሕቲትከ ወዘፈነውኮ ኢየሱስ ክርስቶስ ወልድከ። አባቴ አንተ ብቻ የዘላለም አባት እንደሆንክ የላከው ደግሞ ኢየሱስ ክርስቶስ ልጅ እንደሆነ ያምኑ ዘንድ የዘላለም ሕይወት ይህች ናት ይላል። ክብርና ምስጋና ለአምላካችን ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የምናገኘው ታላቅ ቃል። አዎ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል ይድናል። መዳናችን አሁን ተፈጽሟል። ወገኔ አንድ ነገር አጥብቄ ላሳስብህ። ኢየሱስ ክርስቶስ ጌታ የሚለው የኢትዮጵያ ኦርቶዶክስ የጠራ ቋንቋ ነው። ኢየሱስ ክርስቶስ የጌቶች ጌታ፣ የነገሥታት ንጉሥ፣ በባህሪው ሞት በመንግሥቱ ሽረት የሌለበት የዘላለም ጌታ ነው። ጌትነቱ የባህሪ ነው።
እሱ እውነተኛ መድኃኒት ነው። እሱ እውነተኛ አዳኝ ነው። ከእሱ ውጪ መዳንም የመዳኛ መንገድም የለም። አዳኛችን መድኃኒታችን የድንግል ማርያም ልጅ ድንግል ማርያም ነፍሴ በአምላኬ በመድኃኒቴ ሐሴት። ወደ ርዕሳችን ስመልሳችሁ ደግሞ የአርባ ምንጩ ሊቀ ጳጳስ በጣም የምንወዳቸው አባት ናቸው። በነገራችን ላይ ዶክተር ወዳጄነህ ለምንድን ነው የማትመጣው? ወሬ ስብከት ሁሉ ስለ ኦርቶዶክስ ነውና እባክና እና ተጠመቅ እያሉት ነበርና አሁንም ስለ ዲያቆናቶች ግድያ፣ ስለ ክርስቲያኖች ጭፍጨፋ ተናግረዋል በአደባባይ። እናድምጣቸው። ልብሰ ተክህኖ ለብሰው የታረዱ ካህናት አሉ ዛሬ። የተገደሉ ካህናት አሉ ዛሬም እኮ የታረዱ ዲያቆናት አሉ ዛሬ። መስቀላቸውን ይዘው የተገደሉ አሉ። አእምሮ በጎደላቸው ሰዎች፣ መልካም ስነ ምግባር በሌላቸው ሰዎች እየተገደሉ ነው። በቤተ መቅደስ ውስጥ ዘካርያስ ልብሰ ተክህኖ ለብሶ ማዕጠንት እያጠነ በመቅደስ ውስጥ እያለ ጥያቄ የቀረበለት ጥያቄው ምንድነው? ልጅህን አቅርብ። ልጅህ የት ነው ያለው? የተወለደው ሕፃን ሰምተናል። ዝናውን ያደርግ የነበረውን ተአምር ሁሉ ሰምተናል። የት እንዳለ በአስቸኳይ ልጅን እንድታቀርብልን ቤተ መቅደሱ ከነጫማቸው ገብተው አይ እኔ ልጅ የት እንዳለ አላውቅም፣ እኔ አገልግሎት ላይ ነው ያለሁት፣ ልጅ የት እንዳለ አላውቅም አለ። ልጅን ካላቀረብክ ብለው በቤተ መቅደሱ መካከል ዛሬ አይደለም ቤተ ክርስቲያን ሰው መገደል የተጀመረው ዛሬ አይደለም። ልብሰ ተክህኖን እንደለበሰ ማዕጠንቱን እንደያዘ በቤተ መቅደሱ ውስጥ ቀርበው አባቱን ገለውታል። የዮሐንስን አባት። አዎ እቺ ቤተ ክርስቲያን የነቢያቱ ሁሉ ደም አለባት። የሐዋርያቱ ሁሉ ደም አለባት። ክርስቶስ በደሙ ቢመሰርታትም የነቢያቱ ደም የሐዋርያቱ ደም አለ። በቤተ መቅደስ ቀጥቅጠው ጨፍጭፈው ገለው ከክህነቱ አስተጓግለውት ቤቱ ፈረሰ ማለት ነው። ከዚህ ዓለም ልጆቻችሁን ይዞ መሸሽ ያስፈልጋል እኮ። እግዚአብሔር ወደሚገኝበት እግዚአብሔርን ወደምናውቅበት የምናገኝበት ልጆቻችሁን ይዛችሁ ካልሸሻችሁ እነ ፈርዖን እነ ሄሮድስ ይገሏቸዋል። ዛሬ ማረድ፣ ግድያ፣ ማረድ አልፎ አልፎ ይኖራል። በቤተ ክርስቲያናችን በሃይማኖታችን ምክንያት አለ። አባታችን እናመሰግናለን። ስለ አርሲ ኦርቶዶክሳውያን ክርስቲያኖች አሁንም ቢሆን የሚሰማው ነገር በእውነት በጣም የሚቀፍ ነውና ነገር ግን ሚዲያው በጣም ሲያራግበው ነበር። አሁን ደግሞ ቅዝቅዝ ብሏልና ብዙዎቻችሁ ሰላም የተፈጠረ እንዳይመስላችሁ ብዬ ነው የምነግራችሁ። እንደዚህ አይነት አባቶች አሁን እኛ አባት የተናገሩት እንግዲህ የሆነ ወቅት ነው ስለ አርሲ ክርስቲያኖች እንኳን አይደለምና ዲያቆናቶች በተለይ ደግሞ በዚህ ቋላ ጊዜ የተነገረ ቃል ይመስለኛልና እኔ እንጃ ቤተክርስቲያን ምን አይነት አባቶች ውስጥ እንዳሉ ምንም ሰሞኑን ከጓደኛዬ ጋር ሳወራ ነበርና ምን አይነት አባቶች እንደተነሱ አናውቅም ብለዋል። እናንተ በጣም ብዙ መረጃዎችን ላትመለከቱ ስለምትችሉ ነው። ውስጥ ለውስጥ የሚወራው ነገር ግን በጣም የሚያሳፍር ነውና እውነት እግዚአብሔር አምላክ እውነተኛ እረኞችን ያስነሳልን ብዬ ነው ይሄንን ርዕስ የምዘጋው። በመጨረሻ አብራችሁን ከቆያችሁ ማስመለከታችሁ አንድ መረጃ አለ ብያችኋለሁ። ክርስቲያኖችን ለማስጨፍጨፍ ወይም ለማጥፋት በእንጨት እንግዲህ እየገደሏቸው የያዛችሁት እንጨት ወደ መሳሪያ እንቀይርላቸዋለን የሚሉ ብዙ ሰዎች አሉ። እስቲ እነዚህን ውይይቶችና አድምጣችሁና እንጨርሳለን። ባለፈው ሳምንት አንድ ባለስልጣን ትልቅ ድንኳን ውስጥ ህዝብ ሰብስቦ በኦሮምኛ እንደዚህ ይላል። ኡሌ አማ ሀርካ ቀብደን ከነ ክላሽቲ ሲኒ ጅጅራ ነው የሚለው። አሁን በእጃችሁ የያዛችሁትን ዱላ ወደ ክላሽን ቀይርላችኋለን፣ ገድለን እናሳያችኋለን። ሊያርሱ ሊኖሩ ሊነግዱ መተው ሳንቲም ሊለቅሙ መተው እኛ እንዴት መኖር እንዳለብን ሊያዙን አይገባም፣ ገለን ነው የምናሳያቸው ነው የሚለው። ከማል ገልቹ ያላቸው ነገሮች ውስጥ ሁለት ነገር ብንወስድ አንዱ ፍጅቱ መዋቅራዊና መንግስታዊ መሆኑን ያረጋግጣል። ያልታወቁ ሰዎች ብሎ መቀለድ ማቆም አለበት። ቤተክርስቲያን አረርቲ ህንፃ ላይ ያለ ድጋፍ ሲወድቅ ሰው አለቀ። ደቡብ ኢትዮጵያ አንድ የሆነ ወረዳ ላይ የመሬት መንሸራተት ባለፈው ክረምት ሰው አለቀ። ከዚህ ግት የሚመለሱ ምዕመናን አውቶቡስ ተገልብጦ ሰው አለቀ።
ሶስቱንም መንግስት መጀመሪያ መግለጫ ሲያወጣ ጠብቀው እነሱ መግለጫ አውጥተው ለሶስቱም ሀዘን ተቀመጡ። መንግስት ስለሚገለው ግን ሀዘን መቀመጥም ፍታት መፍታትም መግለጫ መስጠትም ከብዶታል። የኛ እረኛ መንግስትን ተከትሎ ነው ለሰው እንኳን የሚያዝ ነው። መንግስት ሲፈቅድ ነው የሚያዝ ነው። ለዚህ ነው በድሮን የሚያልቁትንም የማይናገረው የሚጨፈጨፉትንም ካህናት የሚታሰሩትን ካህናት በጥፊ የሚደበደቡትን ካህናት የቆሎ ተማሪዎች በድሮን ሲያልቁ የማይናገረው መንግስት ከጨረሰ አይናገር። አኖሌ በተቀመጠው ሐውልት ውስጥ ከበሮና ጽናጽል አስቀምጠው ሰው ሲጎበኝ ምንድነው ሲሏቸው ሚኒሊክ የኦሮሞን ጀግኖች አንድ ባንድ ሸልማቸዋለሁ ብሎ ወደ አዳራሽ ሲያስገባ ቀኝ እጃቸው ሲመተር ብሎ ከጮኸ ውጪ ያለው ሰው ሰምቶ ወደ ውስጥ አልገባም እንዳይል ቄስ እዚህ ቆሞ ከበሮ ይደበድባል ድምጹን ከበር ለመሸፈን ብለው ነው የሚያስጎበኙ። ስለዚህ ኦርቶዶክስን ማጥፋት ካህናትን ማጥፋት መዋቅራዊ ትርክታዊና ርዕዮተ ዓለማዊ ነው። የብልጽግናው ኦነጋዊ የፖለቲካ ኦሮሞማ ጸረ ኦርቶዶክስ ነው። ትዝ ይለኛል የዛሬ 20 ምናምን ዓመት አካባቢ ቅዱስ ዑራኤል በጣም አስቸጋሪ አስተዳዳሪ መጡ። በጣም አስቸጋሪ ሰው ሁሉ ጠላቸው። ካህን አበደ። አንድ መነኩሴ ክላሽ ይዞ ገብቶ ቤተ መቅደስ ውስጥ ተከሰባቸው። ተአምር ስለሆነ ቤት እንዳለፈች የመንበሩን አምድ ወቅታ አጠገባቸው ተኩሶ ሳይመቱ ቀሩ። ተአምር ነው ይሄ። እኚህ ሰውዬ ያደረጉት ከዛ ተምረው አጥፍቻለሁ በድያለሁ ወንድሜ አብዶ ጥይት ይዞ እስኪመጣ አድርጌያለሁ አላሉ። ባታዊ አምጥተው አባታችንን አክብሩ አሰበኩ። አሁን የተቸገርነው በስብከት በመወዳደስ ሐዋርያዊ ጉዞ ሄደው መጡ ፓትርያርኩ ይለዋል። ሄደው መንበረ ሰላማን መንበረ ህዋትን ባርከው ሲመለሱ ሐዋርያዊ ጉዞ አደረጉ። ቤተክርስቲያን አፍርሰው ሲመለሱ። ሁለተኛ እንደና አቡነ ሩፋኤል ስማቸው መጥራት ስላለብኝ የዛሬ 2 ዓመት በነበረው ጠቅላላ ጉባኤ ላይ ሽመልስ አብዲሳን አመስግኑልኝ ብለው ወለጋ ያለውን እልቂት ምስጋና አድርገው አቅርበው ነበር። እንደፈለጉ ተንቀሳቅሰዋል። ለምን? ከገዳይ ጋር ስለተስማሙ። ጠፉ ብለን እኛ በሶሻል ሚዲያ ስንጮህ ኦነግ ሰራዊት ጋር ቆይተው ተመልሰዋል። ልጆቼን አስተምሬ አይነኩኝም ሰሙኝ ብሎ ተመልሰዋል። ገዳዮቹ ጋር ቆይተው ማለት ነው። እኛ ጠፉብን አባታችን ብለን የጮህነውን ሌሎቹ ወቅሰውናል። በዘርና በጎሳ መተው። እንዴት ነው መንቀሳቀስ? በፈቃድ ነው? በአመቺነት ነው? ልጆች አባ ቅድም እንዳሉት አንድ ልጅ ቢጎዳ መምህሩ እንደሚሄደው አባት ልጆቹ ጋር ባይመችም ቢመችም መሄድ አለበት። በቃ ህግ አውጪ ነኝ፣ ህግ ፈጻሚ ነኝ፣ አዋቂ ነኝ፣ አስተዳዳሪ ነኝ ሁሉን ነገር እሺ አድርጉ ሲባል ደግሞ ሰው እያሳረደ ባልታወቁ ሰዎች ብሎ ሪፖርት ያደርጋል። ባልታወቁ ሰዎች ብሎ ነገር የለም። 8 ዓመት ያልታወቀ ነገር የለም። መንግስት ነው። ይሄንን እውነት ተናግሮ ህዝቡን እንደማዳን ባልታወቁ እያሉ ማስተኛት። ዙቋላ እኮ ሐውልት ተሰርቷል ባለፉት ለተገደሉት አባቶቻችን። አባቶች ስለሚያውቁ በሸኔ የተገደሉ ብለው ጽፏል። ሸኔ ራሱ ክሊር አይደለም። እሱን እንኳን ካልፋቃችሁ አንመርቅም ያሉ ጳጳሳት አሉ። የምስራቅ ሸዋውና የሚዲያው አባት ማለት ተመልከቱ። አቅማችንን አስታውሶ ልጆቻችን ይሄው እረኛው 8 ዓመት ሙሉ ቀጥ ብሎ መፍትሄ አልሰጥ ብሎናል። አቃቤ ህጉ እኛ ስንገደል የሚከሰው ሰው የለም። ፖሊስ የሚይዘው ሰው የለም። መከላከያ አይላክም ስለኛ ደም። ስለዚህ ራስህን የምታድንበትን ሃይማኖትህን፣ ቀኖናህን፣ የአባቶች ሰማዕታትን መንገድ የቀደሙ እንግዲህ ጣሊያን ነጭ ስለሆነ ብቻ ነው እንደ ወጋ ነው ታቦት ይዘን የወጋ ነው። ይሄ እኮ ጥቁር ጣሊያን ነው አይደለም እንዴ? ስለዚህ በባህላችን መሰረት የመጣብንን ወራሪ ለመከላከል ተመካከሩ። በመጨረሻም እንደተመለከታችሁት ነው ቪዲዮውን ላቀበላችሁን መረጃ በእውነት መምህራኖቻችን እናመሰግናለን። በነገራችን ላይ በፖለቲካው ዙሪያ መምህራኖች አሉን የምንወዳቸው፣ በመንፈሳዊ ህይወትም ደግሞ የሚመክሩን አባቶች አሉና መምህር ፋንታሁን ዋቄ እንግዲህ ከብዙ ነገር እያጣቀሱ የሚነግሩን መምህራችን ናቸው። ንቀን ልንመለከተው አይገባም። ብዙ ከሳቸው ጋር የሚያጣላን ትምህርት ቢኖርም ግን
የሚያቀርቡትን መረጃ ልንንቀው አይገባምና ስለዚህ አሁንም ቢሆን እየተደረገብን ያለው ወይም ደግሞ እየታሰበብን ያለው ነገር በጣም በጣም ከባድ ነው። ልንጠነቀቅና እንዲሁም ደግሞ አንድ ልንሆን የሚገባን ጊዜ ነው ብዬ አስባለሁ። እግዚአብሔር አምላክ ይህንን ዘመን ያሳልፍልን። የተሰማችሁ ነገር ኮሜንት ላይ አስቀምጡልኝ። ቀጣይ አዲስ መረጃ እስካገኛችሁ ድረስ ቸር እንቆዩ።